ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል በዛሬው ፕሮግራማችን ትኩረት አድርገን በቀጥታ የምንቃኘው አሳሳቢነቱ ከጊዜ ወደ ጊዜ ከፍ እያለ የመጣው የተከላካይ ክፍሉ እንቆቅልሽ ሳይፈታ ለከርሞ የዘለቀው የፕሪሚየር ሊግ ውድድር ሊጀምር ከ20 ቀን ያነሰ የቀረበት የዝውውር መስኮቱ ሊዘጋ 28 ቀናት ብቻ የቀሩት እጅጉን ሊጠናከር የሚገባው የሊቨርፑል የተከላካይ ክፍል አሳሳቢነትና እንቆቅልሽ ከጊዜ ወደ ጊዜ ከፍ እያለ መምጣቱን ተከትሎ የበርካታ የክለቡ ደጋፊዎችም የእግር ኳሱን ቤተሰብ ጥያቄ ሆኖ ቆይቷል። ለዚህ ደግሞ እንደ መፍትሄ ተደርጎ የተቀመጡ የተለያዩ ጉዳዮች አሉ። ከነዛ መካከል ደግሞ አንዳንድ ሪስክ ለመውሰድ የሚያስገድዱ መመዘኛዎች ያሉባቸውም ተጨባጭ እውነታዎች አሉ። እነዚህን ሁሉ ጉዳዮች በዚህ ፕሮግራም ጠቅለል አድርገን የምንቃኝ ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ ወደ ለንደን ተጉዘን ስታንፎርድ ብሪጅ ቼልሲን በተመለከተ አዳዲስ የዝውውር መረጃዎች በቼልሲ በኩል ተሰምተዋል። እነዛን ጉዳዮች መነሻ አድርገን ጠለቅ ያለውን የዛቪ አሎንሶን አዲሱን ቼልሲ ረዘም ላለ ደቂቃ በርካታ ነጥቦችን አንስተን እንወያያለን። በተጨማሪም እንግዲህ የዕለተ ሰኞ የሁሉም ክለቦችን ሌተስት አፕዴትን በተመለከተ አጠር አድርገን ወደ እናንተ ተደራሽ የምናደርግ ነው የሚሆነው። ዕለተ ሰኞን ከኛ ጋር ቆይታ ስታደርጉ በእነዚህ ፕሮግራሞች ከእናንተ ጋር በቀጥታ የምንገናኝ ይሆናል። እስቲ የመጀመሪያ ክፍል ትኩረታችንን የሊቨርፑል የተከላካይ ክፍል ጥያቄና እንቆቅልሽ ሳይፈታ እዚህ ስቴጅ ላይ ደርሷል። ፕሪሚየር ሊጉ ሊጀምር 19 ቀናት ብቻ ቀርተውታል። የዝውውር መስኮቱ ሊዘጋ 28 ቀን ብቻ ነው የቀሩት። የአንዶኒ ራዮላ የአሜሪካ ፕሪሲዝን ቆይታ ትናንት ምሽት 5 ሰዓት ላይ ብዙ ድራማዊ ክስተት በታየበት ከረፍት በፊት ሌላ ቡድን ከረፍት በኋላ ሌላ መልክ የያዘው ሊቨርፑል 4-2 መሸነፉን ተመልክታቸዋል። ከረፍት በፊት እጅጉን አስደናቂ የተቀናጀ አብሮ ለረጅም ጊዜ የከረመ ቡድን እስኪመስል ድረስ በፍጹም የበላይነት አስደናቂ በሆነ የእግር ኳሱ ቤተሰብ የሊቨርፑል ደጋፊ በሚጠብቀው የጨዋታ ስታይል በኢንቴንሲቲ፣ በባላንስ፣ በፕሬሲንግ ኳሊቲ ተሟልቶ ሊድስን ከረፍት በፊት በፍሎሪያን ቪትዝ እና በቻምበርስ ግብ 2-0 እየመሩ ቆይተው እንግዲህ ከረፍት መልስ በ25 ደቂቃ ውስጥ 4 ግብ ከአራቱ 2 የቆሙ ኳሶች ተመሳሳይ የሊቨርፑል ቤት የተጠናቀቀው ሲዝን የአርነ ስሎት የአሰልጣኝነት ዘመን አንድ አይነት ጥያቄ በቀጣዩም ሲዝን ሊነሳ የሚችልበትንም እድል ያመላከተ የበለጠ በዚህ የመጨረሻ የአሜሪካ የፕሪሲዝን ቆይታ ሊቨርፑል በሽንፈት መደምደሙ የበለጠ በቀጣይ የስራ ቀናት በትናንትናውም ፕሮግራም እንዳነሳ ነው እስከ አርብ ባለው በጣም ወሳኝና ከባድ ሊቨርፑል ቢዚ ሆኖ የሚያሳልፍበት ሳምንት ነው። ይሄ ከዛሬ የስራ ቀን አንስቶ እስከ አርብ ባለው አዲስ መረጃዎች መስማታችን የማይቀር ነው። ይሄ ሳምንት ከፍተኛ ሎድ ያለበት ለሊቨርፑል ቢዚ የሚሆንበት ሳምንት ነው። ያለፉት የስራ ቀናት የነበሩ ቀጥተኛ ስራዎች ሁሉ ወደ አንድ ስቴፕ ሂደቶችን በግልጽ የምናውቅበት ሳምንት መሆኑን ተከትሎ ይህን ጉዳይ ደግሞ በአንገብጋቢ ሁኔታ ከሳላ ተተኪ ማፈላለግ እኩል ባልተናነሰ መልኩ የሊቨርፑል የተከላካይ ክፍተት፣ የቀኝ ፉልባክ፣ የሴንተር ባክ ጉዳይ የበለጠ ለጥያቄዎች ሁሉ
መልስ የሚሰጥ ጨዋታ ነበር። ምሽት የሊቨርፑል የመጨረሻ የአሜሪካ ቆይታ በቺካጎ የነበረው በሊድስ ዩናይትድ እየመራ የተሸነፈበት መንገድ ያውም ያለፈው የውድድር ዓመት ሊቨርፑል ከነበረበት ጥያቄዎች መካከል የሴት ፒስ ኳስን የመከላከል ጥንካሬ ክፍተት፣ ፊዚካልና ዲፌንሲቭ አዌርነሱ የክለቡ አስተማማኝ አይደለም ተብሎ በብዙ መልኩ ሲተች የነበረውን ጉዳይ የበለጠ ተጋላጭ ሊያደርግ የሚችል ክፍተቶች ሁሉ በግልጽ ታይተዋል። ይሄ ታዲያ ክለቡን የበለጠ አንቅቶ በቀጣይ ቀናት አስገዳጅ የሆኑ እርምጃዎች እንደሚወሰዱ ይጠበቃል። ምክንያቱም አሁን እየታየ ያለው ጉዳይ በአንገብጋቢ ሁኔታ ከአንድ ዊንግ በላይ ማምጣት የስኳዱን ጥልቀት በከፍተኛ ሁኔታ ማስፋቱ፣ ጥራቱ መጎልበቱ ጥሩ ሆኖ ሳለ ከአንድ ዊንግ በላይ አንገብጋቢ አይደለም ፋይናል ሰርድ ላይ ያለው ጉዳይ። ነገር ግን የተከላካይ ስፍራው ማጠናከር፣ ማጎልበት ኤክስፒሪየንስ ባላቸው ቦታው ላይ በአስተማማኝ ሁኔታ ፐርፎርም ማድረግ የሚችሉ ከጉዳት በጸዳ መልኩ ክፍተቱን መሙላት የሚችሉ ተጫዋቾች ማምጣት ግን ከዊንጉ ባልተናነሰ ሁኔታ አንገብጋቢ በሆነ መልኩ አስፈላጊ ጥገናዊ ለውጥ ሊደረግበት የሚገባ ፖዚሽን። ይሄ ደግሞ ከባርኮላ ስቴትመንት ዝውውር ጋር እኩል ኢላማ ሊደረግ የሚገባ የሊቨርፑል ትልቁ ክፍተት እንደሆነ በተለያዩ መመዘኛዎች ተመልክተናል። ምንም እንኳን የክለቡ የጨዋታ ስታይል፣ የጨዋታ ሞዴል በብዙ መልኩ ተቀይሮ የደጋፊውን ተስፋ የበለጠ ያለመለመ እንቅስቃሴ ቢታይም ግን የጥልቀቱ መዳከም፣ ቦታዎች በአግባቡ አለመጠገናቸው፣ አለመጠናከራቸው ግን ተስፋውን በዛው ልክ ስጋቱንም ከፍ ያደረገ ሁኔታ ነው አሁን እየተፈጠረ የሚገኘው። ተስፋውን በአስተማማኝ ሁኔታ አለ። ምክንያቱም ከረፍት በፊት የነበረው ኢንቴንሲቲ፣ አምና የጠፋው ባላንስ፣ ምንም እንኳን የወዳጅነት ጨዋታ ቢሆንም የታዩ ፍሬያማ የሆኑ ሊስተካከሉ መንገድ ሊይዙ በተለያየ መልኩ ወደ ራሱ የጨዋታ ስታይል መመለስ እንዳለበት በብዙ መልኩ ሲነሳ የነበረውን ጉዳይ በአስተማማኝ ሁኔታ እልባት መስጠት የሚገባበትን የጨዋታ መንገድ ቢያንስ እዚህ ስብስብ ውስጥ ገና የሚካተቱ በርካታ ሲኒየር ተጫዋቾች ቢኖሩም ነገር ግን ክፍተቱ እንደ ቡድን እነዛ ተጫዋቾች ቢመለሱም እንኳን ለመጠገን አስተማማኝነት የለው። ስለዚህ ዝውውሩ አስገዳጅ እንደሆነ ፍንትው አድርጎ ያሳየም ጨዋታ ነው። ነገር ግን ከጨዋታ ሞዴል ጋር በተያያዘ አሁን የአብዛኛው እግር ኳስ ቤተሰብ የሊቨርፑል ደጋፊዎች እምነት እጅጉን ከፍ ያለው በአንዶኒ ኢራዮላ የቅድመ ውድድር ጊዜ ዝግጅት የክለቡ የጨዋታ ስታይል ኢንቴንሲቲን፣ ፊዚካሊቲን በተለይ የአማካይ ክፍል ባላንስ፣ የትናንትናው ጨዋታ ደግሞ ሁለቱ 45ቶች በተለያየ መልክ ክለቡ እንዲያሳልፍ ምክንያት ከሆኑ ጉዳዮች መካከል የአማካይ ክፍሉ ለውጥ፣ የባላንስ እጦት ማምጣቱ በአማካይ ክፍል ላይ ሊወሰድ የሚገባውን እርምጃና ሊሻሻሉ የሚገቡ የጨዋታ ቅንጅቶችም እንደሚያስፈልጉ የተረዳንበት ነው። ምክንያቱም ከረፍት በፊት የነበረው የኒዮኒ አስደናቂ ብቃት፣ የዊድዘ በመጀመሪያ 45 ደቂቃ በአንዶኒ ኢራዮላ የአሰልጣኝነት ዘመን እንዲህ አይነት አስደናቂ እንቅስቃሴ ማድረጉ፣ ግብ ማስቆጠሩ፣ የኢሳቅ ቦክስ ውስጥ ሰርቪስ ብቻ ጠብቆ እንዲጫወት አለመደረጉና ከቦክስ ውጭ ወርዶ እንዲጫወት የበለጠ በነፃነት ከኳስ ጋር እንዲቆይ መደረጉ፣ እነዚህ ጉዳዮች ከረፍት በፊት በነበረው እንቅስቃሴ ላይ የአብዛኛው የሊቨርፑል ደጋፊዎች ተስፋ ሰጪ ትላልቅ ለውጦች ናቸው፣ ወይም ሲጠበቁ የነበሩ ለውጦችን መመልከት ችለዋል። ሁለተኛ 45 ግን የጆንስና የግራቨንበርክ ጥምረት የአማካይ ክፍሉን መዳከምና ለተከላካይ ክፍሉ መጋለጥ አንደኛው መንገድ ነው። ሁለተኛው ደግሞ ሁለት የቆሙ ኳሶችን በቀጥታ ሊቨርፑል ላይ መቆጠር ችለዋል። ግን አንድ ጉዳይ እዚህ ጋር ማንሳት ያለብን በተጠናቀቀው ሲዝን ከሴት ፒስ ከተቆጠሩባቸው ግቦች ቀጥታ ግብ በማስተናገድ
ከሊቨርፑል በታች ያለው ወይም ሊቨርፑል ከሱ በተሻለ ያጠናቀቀው ቡድን በርንማውዝ ነው። የራዮላ በርንማውዝ ነው። የሴት ፒስ ጥያቄ በርንማውዝ ቤትም እያለ የራዮላ ቡድን የሚነሳበት ክፍተት ነው። ግን በጨዋታ እንቅስቃሴ እንደነዚህ አይነት ክፍተቶች የክለቡን ድክመት የጨዋታው ሞዴል በአብዛኛው ይሸፍኑ ነበር። ይሄ ደግሞ የጨዋታውን ትኩረት ክለቡ በፈቀደው የጨዋታ ስትራክቸር ላይ መሰረት ያደረገ ስለሆነ ያን ፊዚካሊቲ፣ ያን ኢንቴንሲቲ፣ ያን ፕሬሲንግ አቀናጅቶ በሜዳ ውስጥ መተግበሩ ቢያንስ በውጤት ደረጃ ይሄ የሴት ፒስ ኳስ እንደ ሊቨርፑል ተጽዕኖ አልፈጠረበትም፣ ግን የሴት ፒስ ኳስ ይቆጠርበታል። ስለዚህ አሁን በሊቨርፑል ቤት ያለው ጥያቄዎች በጨዋታ ሞዴል በርካታ ጉዳዮች ሊሻሻሉ እንደሚችሉ ወደ ቀድሞ አይደንቲቲ ለመመለስ አስተማማኝ ዋስትና እንዳለ ይታወቃል። ግን እንደ ክፍተት ሊጠናከሩ ከሚገቡ ዲፓርትመንቶች መካከል አሁን ላይ አንገብጋቢው ዲፓርትመንት የተከላካይ ክፍል እንደሆነ ሁሉም የእግር ኳስ ቤተሰብ ያመነበት የበለጠ ይሄ ተከላካይ ክፍል ሊጠናከር እንደሚገባ እውነታው በዚህ ሽንፈት መሰረት የበለጠ የተጋለጠ ይመስለኛል። በነገራችን ላይ በጎና ትልቅ ሽንፈት ነው ይሄ ሽንፈት። በነገራችን ላይ እስከ ቀጣይ አርብ ድረስ እናየዋለን። የዚህ ሽንፈት ድምር ውጤት እንዴት የተዘናጉትን ያንቀላፉትን የክለቡ ስራ አስኪያጆችን በአንዴ ሊያነቃ እንደሚችል በቀጣይ ስራ ቀናት ትላልቅ ዋስትና ያላቸውን ሂደቶች እንደሚደረጉ ይጠበቃሉ ማለት ነው። ለማንኛውም ግን ሊቨርፑል ትልቁን ሪስክ እንዲወስድ የተፈለገበት የቀድሞ የክለቡ የአካዳሚ ውጤት የኤግዜ ትሬኒንግ ማዕከልን ጨምሮ ከሜልዌድ ግራውንድ የተነሳው የክለቡ የአካዳሚ ውጤት ዣሬል ካውንሳ አሁን ሊቨርፑል ትልቁን ሪስክ ሊወስድበት ይገባል የሚሉ በርካታ የሊቨርፑል ኢኮ ተንታኞች ይህን ሀሳብ በድጋሚ እየሰነዘሩ ነው የሚገኙት። አሁን ካውንሳል ሊቨርፑል ድጋሚ ከአንድ ዓመት በኋላ ማስፈረም አለበት፣ አስገዳጅ ነው የሚሉ አስተያየቶች እየተሰነዘሩ ነው። ወደዛ ዲቴል ከመግባታችን በፊት እስቲ የእናንተን አስተያየት በኮሜንት መስጫ ላይ አስቀምጡ። ይሄን ከሚያነሱባቸው ዋነኛ ነጥቦች መካከል ኮንሳ ራይት ባክ ሆኖ መጫወት ይችላል፣ ሴንተር ባክ ሆኖ መጫወት ይችላል። ስለዚህ ለሁለት ተጫዋች ከሚከፈል የዝውውር በጀት የበለጠ ይሄን የቀድሞ ተጫዋች ግን ለሊቨርፑል ብቻ አክቲቭ በሆነው ሪሊስ ክሎዝ፣ ባይባክ ክሎዝ አይደለም፣ ሪሊስ ክሎዝ መልሶ የመግዛት ውል አይደለም። አሁን በዚህን ሰዓት ማስፈረም ከፈለገ ተጫዋቹ ከሌቨርኩዘን ጋር መደራደር የሚችለው ብቸኛ ክለብ ሊቨርፑል። የሚደራደርበት ዋጋ ግን በባይባክ ክሎዝ ሳይሆን ሌቨርኩዘን በቀጣይ ዓመት አክቲቭ አደርጋለሁ ብለው ከሊቨርፑል ጋር በሽያጭ ወቅት የተስማሙት 80 ሚሊዮን ዩሮ አክቲቭ ሆኗል። 69 ሚሊዮን ፓውንድ ነው። ይሄን ክፍያ በቀጥታ ወስደው ሊቨርፑሎች ዳምፕ የሚያደርጉ ከሆነ ተጫዋቹን ያስፈርማሉ። ግን የዛሬ ዓመት በዚህን ሰዓት ደግሞ ቀጣይ ሲዝም ማለት ነው ይህን ተጫዋች ሊቨርፑል ለማስፈረም ወደ ሌቨርኩዘን ሲሄድ 35 በመቶ ከዚህ ሪሊስ ክሎዝ ላይ በቀጥታ ይቀንሳል የተጫዋቹ ክፍያ። ይሄ ማለት ወደ 50 ሚሊዮን ፓውንድ እንጂ ሊቨርፑል በሸጠበት ዋጋ ድጋሚ የማስፈረም ባይባክ ክሎዝ ህጉ ላይ ከሪሊስ ክሎዙ ሊቨርፑል ልክ ከባይባክ ክሎዝ ላይ እና የምታስታውሱ ከሆነ ሴሎን ክሎዝ የሚለው ህግ የምትቀመጠው 1% አለች፣ 35% ወይ 27% እንደዚህ እየተባለ የሚቀመጠው። እንደ ማድሪድ ደግሞ አለ 50% ከሚሸጠው ላይ 50% የኔ ነው፣ ለሽያጭ ስታወጣ በ50% ቅናሽ የማስፈረም ሙሉ ስልጣን አለኝ ብሎ የሚደራደረው ክለብ ሪያል ማድሪድ ነው። ሊቨርፑል ጃሬል ካውንሳን ሲሸጥ ከባይባክ ክሎዝም በቀጥታ ደግሞ ከሴሎን ክሎዝም የሚያገኘው 35% ነው። በእርግጥ ትልቅ ፐርሰንት ነው። ስለዚህ ይህ ተጫዋች ከክለቡ በለቀቀበት ዋጋ አይደለም ድጋሚ ሊቨርፑል የሚገዛው። ነገር ግን አሁን ካለው ሪሊስ ክሎዝ 35% ተቀንሶ ነው። ይሄ ማለት ከአሁኑ ገበያ 69 ሚሊዮን ፓውንድ ከሚጠየቅበት ለሊቨርፑል ብቻ አክቲቭ በሆነው ሪሊስ ክሎዝ ላይ
35% ቀንሶ ወደ 48-50 ሚሊዮን ፓውንድ ማለት ነው፣ ከ69 ሚሊዮን ፓውንድ። ይሄ ለሊቨርፑል በጎ የሚባል የዋጋ ክፍያ ነው። በቀጣዩ ሲዝን ሊቨርፑል ይህን ተጫዋች ላስፈርም ካለ ግን አሁን ከክለቡ ድክመት አንጻር 80 ሚሊዮን ዩሮ ወይም 69 ሚሊዮን ፓውንድ በዚህን ሰዓት መክፈል ለዚህ ተጫዋች ሪስክ አይሆንም የነፖል ግሮስት አስተያየት ነው። ምክንያቱም ሊቨርፑል ራይት ባክ ያስፈልጓል፣ ሴንተር ባክ ያስፈልጓል። ይሄ ተጫዋች ሁለቱን ሚና አጣምሮ የያዘ ነው። ያለፈው ሳመር ከሊቨርፑል የዝውውር ሂደቶች መካከል ትልቁ ስህተት ነው ብለው ጌሂን አለማስፈረማቸው፣ እዚህ ላይ ደግሞ ኮንሳ ማጣታቸው ዋጋ አስከፍሏቸዋል። ይሄ ተጫዋች በአሰልጣኝ አርነ ስሎት ፍላጎት የተሸጠ እንጂ የሊቨርፑል አዲሱ ፕሮጀክት የርገን ክሎፕ ያሸጋገሩት ምርጡ ስብስብ ውስጥ ግንባር ቀደም የወደፊት የቫንዳይክም ሆነ የኩናቴ አስተማማኝ ተከላካይ መሆኑን ተከትሎ ይሄ ታሳቢ ተደርጎ የተጫዋቹ ኮንትራት በ5 ዓመት ተኩል ማሻሻያ ተደርጎ ኮንትራት ከፈረመ በኋላ በቀጣይ ሳመር ለመሸጥ የተገደዱበት ምክንያት ግልጽ አይደለም ይላሉ የሊቨርፑል ኢኮ ዘጋቢዎች ማለት ነው። የበለጠ ይህን ተጫዋች መሸጡ ብቻ ሳይሆን ሊቨርፑል አሞርታይዝ ለማድረግ ለትላልቅ ክፍያዎች አመቺ የሆነ ስርዓት ለመከተል ጃሬል ካውንሳ አንዱ መስዋዕት የተደረገ ተጫዋች ነው። ይሄ ደግሞ የሊቨርፑልን የትራንስፈር ፕላን ብቻ ሳይሆን የስኳዱን ጥንካሬና አስተማማኝነትን በቀጥታ አቅም ያሳጣ ውሳኔ ነው። ስለዚህ የክለቡ አሰልጣኝ ባሰቡትና ባቀዱት ልክ ስትራቴጂያቸው ግብም አልመታም፣ ሊቨርፑልን ለዚህ አይነት መከራና ክፍተት ዳርጎታል በማለት እንግዲህ ስሎትን እየወቀሱ የሚገኙት በኮንሳ ሽኝት ላይ። ምክንያቱም አርነ ስሎት ከመምጣታቸው ከተወሰኑ ጊዜያት በፊት ይሄ ተጫዋች የ5 ዓመት ተኩል ኮንትራት ሲፈርም የክለቡ የረጅም ጊዜ የፕሮጀክት እቅድ ተደርጎ ነገር ግን ከአሰልጣኙ የአንድ የውድድር ዓመት የሊጉን ዋንጫ ካሳኩ በኋላ በቀጣይ ሳመር ላይ ይሄ ተጫዋች ከስብስቡ የተሸኘበት ምክንያት ግልጽ አይደለም። ሊቨርፑል በወቅቱ በእርግጥም ማርክ ጌሂን እንደሚያገኝ የተማመኑበት ርቀትና ይሄን ተጫዋች ከእጃቸው ያወጡበት መንገድ በተመሳሳይ ታይም ስኬል ላይ ማኔጅ የተደረገ አይደለም። ኮንሳ ቀደም ብሎ ተሽጦ ጌሂን ለማስፈረም የተጓዙበት ርቀት ደግሞ በመጨረሻ ቀናት ሪስክ ባለው የዝውውር ሂደት ላይ ነበር። ስለዚህ ኮንሳንም አጥተዋል። ጌሂንም በተቃራኒው ሳያመጡ የዝውውር መስኮቱ ላይ ፌል አድርጎ ዝውውሩ ተጫዋቹ ሜዲካል ካደረገ በኋላ ለፓላስ ደጋፊዎች የስንብት ቪዲዮ ሪከርድ ከተደረገ በኋላ የሊቨርፑል የሌላኛው ኦፊስ በለንደን በሚገኘው ተጫዋቹ ሁሉንም ቅድመ ሁኔታ አጠናቆ በሊቨርፑል ማሊያ ሁላ ቪዲዮ ሹት መደረጉ ይታወሳል። በወቅቱ ግን ስቲቭ ፔሪሽ መጨረሻ ላይ የተጫዋቹን አስተማማኝ ተተኪ ባለማግኘታችን ምክንያት ይሄን ዝውውር አንፈቅድም ብለው ዝውውር መስኮቱ ተዘጋ። ጃንዋሪ ላይ ማስፈረም እየቻሉ እንግዲህ ለ6 ወር ኮንትራት 20 ሚሊዮን ፓውንድ በድምሮ 26 ሚሊዮን ፓውንድ አንከፍልም ብለው ነው ዣኬን ለማስፈረም የወሰኑት። በእርግጥ ረጅም ፕሮጀክት እንዳሰበ ቡድን ዣኬን ማምጣታቸው ለረጅም ጊዜ አስተማማኝ ሴንተር ባክ ነው። ነገር ግን አሁን ክለቡ ለተፈጠረበት ትልቅ ክፍተት በአንገብጋቢ ሁኔታ በቀጣይ 28 የዝውውር ቀናት ሴንተር ባክ ማምጣት አስገዳጅ እንደሆነ በብዙ ምክንያቶች ይነሳል። ለምሳሌ ጄ ጎሜስ የመጀመሪያ 3 ጨዋታዎች ላይ አይሰለፍም በጉዳት ምክንያት። ጆቫኒ ሊዮኒ አሁን ላይ በጥሩ ሁኔታ እያገገመ በቀጣይ ሊቨርፑል ወደ እንግሊዝ ተመልሶ በአግዜ ትሬኒንግ ማዕከል የፕሪሲዝን ዝግጅቱን ሲቀጥል ክለቡን ተቀላቅሎ እንግዲህ አሁንም ከክለቡ ጋር ነው የሚገኘው በአሜሪካ፣ ግን ከመጀመሪያ ቡድን ጋር በቀጥታ ተቀላቅሎ እንግዲህ ትሬኒንግ የሚጀምር ይሆናል። በተመሳሳይ ጃኬም ቅድመ ጥንቃቄ ለመውሰድ ሪስክ ላለመውሰድ ሲባል ነው ይህም ተጫዋች እንግዲህ መጫወት እየቻለ ተጫዋቹን ለሲዝኑ ማብቃት ስለሚያስፈልግ የበለጠ
አካላዊ ጥንካሬውን ለማጎልበት አሁንም በጂም ላይ ቆይታ እያደረገ የሚገኘው ኮነር ብራድሊ እንግዲህ የሲዝኑ የመጀመሪያ ሳምንታት ይህም ተጫዋች እንደሚያልፈው ይታወቃል። ስለዚህ ለሊቨርፑል በዚህን ሰዓት ፊት የሆነው የተከላካይ ክፍል አማራጭ ኪርኬዝ፣ ሲሚካስ እና ቫንዳይክ ብቻ ናቸው። የተቀሩ ተጫዋቾች የአካዳሚ ተጫዋቾች ናቸው። እነ ኒዱዌካ፣ እነ ቻምበርስ አስደናቂ ወጣት ተጫዋቾች ቢሆኑም ግን አሁን ለዋና ቡድን በአስተማማኝነት በቋሚነት ተሰልፈው የክለቡን ክፍተት እልባት የሚሰጡ ተጫዋቾች አይደሉም። ስለዚህ እንደ አንድ የቢዝነስ ሞዴል እንደ ቢዝነስ ቡድን ለሁለት ተጫዋች በገበያ ዋጋ ትኩረት ካደረገ ሊቨርፑል ለራይት ባክ እና ሴንተር ባክ አሁን ላይ 100 ሚሊዮን ፓውንድ ማውጣቱ የማይቀር ሁለት ተጫዋች የሚያስፈርም ከሆነ ሁለት ተጫዋች ፈረመ ማለት ደግሞ ሁለት አዳዲስ ቅንጅቶችን ከሁለት ሲነር ተጫዋቾች ጋር የማጣመር ሂደት ዝግጅት ይኖራል። ይሄ ደግሞ የበለጠ የክለቡንም ዴብዝን ለማስተካከል ተገቢ ውሳኔ ይሄ ነው። ግን አሁን በሚታየው ክፍተት ልክ አንገብጋቢውን ጉዳይ መሙላት የሚችሉበት ጥራት በገበያ ላይ አለ ወይ? እንግዲህ በርካታ ጊዜያት በሊቨርፑል ድል በፕሪሲዝኑ አስደናቂ ዝግጅት ምክንያት የተሸፋፈኑ ጉዳዮች ሲዝኑ ሊጀምር 19 ቀናት ሲቀሩ ደግሞ መጋለጥ ጀመር። አሁን እኮ የጨዋታ ሞዴል ክፍተት ሳይሆን የተጫዋች ጥራት ክፍተት ነው ክለቡን ሊያዳክም እንደሚችል እየተጠቆመ የሚገኘው። አምና ጥራት አለ፣ የጨዋታ ስታይል ሞዴሉ ደካማ መሆኑ ዋጋ አስከፈለ። አሁን የጨዋታ ጥራት ሞዴሉ አስተማማኝ እንደሚሆን የትኛውም የሊቨርፑል ደጋፊ ጥርጣሬ የለው። ጥራቱን የሚመጥን ስብስብ ግን ጥያቄ ውስጥ አለ። ለዚህ ታዲያ አንገብጋቢው ዲፓርትመንት ልክ የክንፍ ተጫዋች እንደሚያስፈልገው ሁሉ አንድ ሴንተር ባክ እና አንድ ፉል ባክ ማስፈረም የግድ አንገብጋቢ ጉዳይ እንደሆነ ይነሳል። ስለዚህ በገበያ ላይ በቀጣይ የስራ ቀናት ሊቨርፑል ጠንክሮ ከሚሰራባቸው ጉዳዮች መካከል አንዱ በአንድ ድንጋይ ሁለት ወፍ ተደርጎ እየተነሳ የሚገኘው የጃሬል ካውንሳ ጉዳይ ነው። ሪስክ ወስዶ ቀጣይ ሲዝን 50 ሚሊዮን ፓውንድ ወይም 48 ሚሊዮን ፓውንድ 35% ቀንሶ ተጫዋቹን ታክሰው ይሄን ሲዝን ባለ በሌላ ኃይላቸው አጠናቀው ለቀጣይ ዓመት ከመዘጋጀት ይልቅ አሁን 69 ሚሊዮን ፓውንድ በቀጥታ ሪሊስ ክሎዙን ትሪግ በማድረግ ጃሬል ካውንሳ መመለስ ዘ ቤስት ኦፕሽን ነው የሚለውን ሀሳብ በርካታ የሊቨርፑል ሪፖርተሮች ያነሳሉ። ከነ ማቲ አዲንሰን አንስቶ እስከነ ፖል ግሮስት የሊቨርፑል ኢኮ ዘጋቢዎች ይህን ጉዳይ በተደጋጋሚ እያነሱ ነው የሚገኙ። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። ጃሬል ካውንሳ መመለስ በእርግጥም ሁለቱን ዲፓርትመንቶችን ከቨር አድርጎ እያፈራረቀ ለመጠቀም አንደኛ ከተጫዋቹ ግዝፈት የሊቨርፑል ትልቁ ጥያቄ የሆነው የሴት ፒስ ኳስን በፊዚካሊቲ እና ዲፌንሲቭ አዌርነስ በኩል ያለው የክለቡ አስተማማኝነት ባለፈው የውድድር ዓመት የታየው ክፍተት ዘንድሮ ላለመደገሙ ምንም አይነት ዋስትና የለም። ምክንያቱም ጥራቱ ጎሏል። ጥራቱ መጠበቅ አለበት። ለዚህ ደግሞ አስተማማኙ የተከላካይ ፊዚካሊቲ ሊቨርፑል ሊኖረው ይገባል። ምክንያቱም ከነዚያ የውድድር ዓመት በፊት እነዚህ ጥያቄዎች በሊቨርፑል ቤት አይነሱ። ትልቁ ጥያቄ የነበረው እኮ እንደውም በሊቨርፑል ያለፉት 4-5 የውድድር ዓመት የ6 ቁጥር ጥያቄ፣ የፋይናል ሰርድ ጥያቄ የለም፣ የተከላካይ ክፍል ጥያቄ የለበት። አሁን ግን ክለቡን ወደ ከባድ ትራንዚሽን ውስጥ ገደል ውስጥ ጥለው ነው የሄዱት። አርነ ስሎት ለአንዶኒ ኢራዮላ የተደላደለ ጉዳይ ክሎፕ ለስሎት ያሸጋገሩትን አይነት ጉዳይ ስሎት አላሸጋገሩም። የበለጠ እንደውም ጥያቄን አብዝተው ነው የሄዱት የሚሉ ተቺዎች በስተዋል ከጊዜ ወደ ጊዜ። ለዚህ ደግሞ የኢራዮላ ኳሊቲ ምላሽ ለመስጠት የሚተናነስ አይደለም፣ ግን አስፈላጊው ግብዓት ሊቀርብላቸው እንደሚገባ ደግሞ ሁሉም አስምሮበት የሚያነሳው ጉዳይ ነው። አሁን ምሽት ላይ የፕሪሲዝኑ የመጨረሻ ጨዋታ በአሜሪካ ከተደረገ በኋላ ሊቨርፑል በእርግጥ በአንፊልድ 2 ጨዋታዎችን ያደርጋል ከኮሞ እና
ከአንድ ቡድን ጋር የአንፊልድ ጨዋታ ይደረጋል። ከዛ ቀደም ብሎ በአሜሪካ ያሉት 3ቱ ጨዋታዎች የታዩ ጉዳዮችን ክለቡ ላይ የታየው ትክክለኛውን አይደንቲቲ፣ ፍጥነቱን፣ የፕሬሲንጉን በተለይ አማካይ ክፍል ባላንስ፣ ቴክኒካሊም ታክቲካሊም መጠበቅ የዚህ ፕሪሲዝን ደግሞ ትልቁ ግባት የሆነ ልክ ሪዮ ነገሞሃ አምና እንደነበር ዘንድሮ ደግሞ ኒዮኒ ትልቁ መነጋገሪያ ርዕስ ሆኗል። የሊቨርፑል የአማካይ ክፍል ላይ ይሄ ተጫዋች በተለይ ወጣቶችን በማጎልበትና እድል በመስጠት በእጅጉ የሚመሰገኑት ራዮላ ለዚህ ተጫዋች ቦታ መስጠት አለባቸው የሚል ሀሳብ ከወዲሁ እየተሰነዘረ ነው። ግን የተከላካይ ክፍሉ አንገብጋቢነት አሁንም ጥያቄዎች በአግባቡ አልተመለሱ። ስለዚህ ሊቨርፑል ጃሬል ኮንሳ ላይ ሪስክ ከወሰደ ለሁለት ተጫዋች 100 ሚሊዮን ፓውንድ ከማውጣት አንድን ተጫዋች ግን በሁለት ዲፓርትመንት ማገልገል የሚችል አስተማማኝ ተጫዋች ቀድሞም የሚያውቀውን ቤት ከአንድ ዓመት ቆይታ በኋላ ሊቨርፑሎች ሪስክ ወስደው ቀጣይ ዓመት ከመታገስ ይልቅ 69 ሚሊዮን ፓውንድ ከፍለው ወይም 80 ሚሊዮን ዩሮ ከፍለው ጃሬል ኮንሳ መመለስ ወይስ በገበያ ላይ ክለቡ አሁን የዚህ የዝውውር መስኮት ሴንተር ባክ የማስፈረም ትልቅ ፕላን አለ። በተደጋጋሚ ሲነሳ ነበር። ሴንተር ባክ እንደሚያስፈርሙ ያውቃል። ግን የመጨረሻና ትልቁ ጥረታቸው የነበረው ኒኮላስ ሾልተርበርግን ለ8 ሳምንት ተጎዳ በዓለም ዋንጫ ተመልክታቸዋል። አሊያንድሮ ባስቶኒ ሁለተኛ ፕላን ነበር። ባስቶኒን ለመሸጥ ኢንተር ሚላን ቁርጠኛ አይደለም። ተጫዋቹን የመሸጥ ፍላጎት የላቸው። ምናልባት ካሁን በኋላ ጆን ስቶንስን ስላስፈረሙ የባስቶኒ ጉዳይን ድጋሚ ይመለከታሉ። አብረን በጋራ ምናየው። ግን ባስቶኒ ይሸጣል ከተባለ ደግሞ ባርሳም ማድሪድም አይተኙም። ግልጽ የሆነ ጉዳይ ነው። ሁለቱም ክለቦች ይፈልጉታል። ስለዚህ ለሊቨርፑል ቀላል ፈተና አይደለም የሚጠብቀው። ከሰሞኑ ስሙ ከሊቨርፑል ጋር ተያይዞ እየተነሳ የሚገኘው ቶሞሪ ደግሞ እድሜው 28 ነው። ከአሁኑ ፕሮጀክት ጋር በቀጥታ ተያያዥ ሊሆን አይችልም። ይሄ ፕሮጀክት በቀጥታ ውሳኔዎች ሊተላለፉ የሚችሉት ማክሲመም እድሜ 26 ወይም 27 ነው። ከዛ በላይ ባሉ እድሜዎች ላይ ሊቨርፑል ሪስክ መውሰድ አይፈልግም፣ ትላልቅ ኮንትራቶችን ስለሚሰጥ። ሌላኛው ጉዳይ ግን በቀኝ ፉልባክ በኩል በክለቡ ራደር ውስጥ በየጊዜው አሉ ከሚባሉ ስሞች መካከል የብሬንፎርዱ ካዮዲ እና የቶትናሙ ጄደን ስፔንስ ሁሌም ከሊቨርፑል ጋር ስማቸው በተደጋጋሚ ተያይዞ የሚነሱ ተጫዋቾች ናቸው። ስለዚህ ክለቡ በቀጣይ የስራ ቀናት ባርኮላን አስፈርሙ ሌላ ዊንገር ከማምጣት የበለጠ የተከላካይ ክፍሉ ግን አንገብጋቢ ጉዳይ እንደሆነ አሁን የበለጠ ተጋላጭነቱ በሜዳ ላይ በሚስተዋል እንቅስቃሴ ተጋልጧል። ስለዚህ የክለቡ ዋና የዝውውር ሂደት ስራ አስፈጻሚና ሪቻርድ ሂውዝ በቀጣይ ትልቁን የቤት ስራ ይጠብቃቸዋል ማለት ነው። ይሄ ጉዳይ አንገብጋቢነቱ ከጊዜ ወደ ጊዜ ከፍ እያለ መጥቷል። ግን አንድ ጉዳይ አድማጮች እስቲ ከታዘባችሁ አንድ ጉዳይ ላስታውሳችሁ። ምናልባት ይሄን ነገር በጥልቀት ከተመለከታችሁ በ2024-25 የርገን ክሎፕ ለስሎት ካሻገሩ ስብስብ ውስጥ ለምሳሌ አርነ ስሎት በ2024-25 15 ተጫዋቾች በጣም በሊቨርፑል ቤት በርካታ ደቂቃዎችን አግኝተዋል። በዛ ሲዝን እነ ፍሬድሪኮ ኬዛ እና ሃርቪ ኤሌት በጣም አነስተኛ ደቂቃ ስላገኙ ነው ያለፈው ሲዝን የመልቀቅ እድላቸው ከፍ ብሎ ኔሌት ለቀው ነኬዛ ተጨማሪ መጫወቻ ደቂቃ ሳያገኙ ረጅም ጊዜ በቤንች ላይ ያሳለፉት። ነገር ግን እነዚህ 15 ተጫዋቾች በክለቡ በርካታ ደቂቃ ያገኙ ወይም ሊቨርፑልን ለድል ካበቁ 15 ተጫዋቾች ውስጥ በዚህን ሰዓት በጣም በሚያስገርም ሁኔታ 8ቱ በክለቡ የሉ። ከሁለት ዓመት በኋላ ማለት 8ቱ ተጫዋቾች የሉ። ሳላ የለም፣ ኩናቴ የለም፣ ሮበርትሰን፣ ዲያዝ፣ አርኖልድ፣ ጆታ፣ ኑኔዝ እና ኩቢን ከለኸር የሉ።
እነዚህ 8 ተጫዋቾች የተተኩባቸው ደግሞ ኳሊቲዎችን የሰጡትን ምላሽ ለምሳሌ የሳላ ተተኪ አልመጣ። የኩናቴ ተተኪ ዘንድሮ ገና ሊቨርፑል ቀጥተኛ ውሳኔ ወስኖ አንድ ሴንተር ባክ ካመጣ የራይት ሴንተር ባክ የቀኙ ሴንተር ባክ ካመጣ በቀጥታ የኩናቴ ተተኪ ነው የሚሆነው። ካልሆነ ግን ዣኬ የመጣው ለኩናቴ ተተኪነቱ ግን የረጅም ጊዜ ፕላን ነው። እንደምታውቁት በቀጥታ ስታርቲንግ ላይን አፑ ላይ እንዲገባ ሳይሆን የበለጠ እንዲጎለብት የታሰበም ነው የሚመስለው። በነገራችን ላይ ቋሚ ቢሆን ይሄ ተጫዋች ለሊቨርፑል ትልቅ ክፍተት ወይም ከኤክስፒሪየንስ እጦት የተነሳ ዋጋ ያስከፍላል የሚባል አይነት ሴንተር ባክ አይደለም። ከእድሜው በላይ በጣም በሳል የሆነ ተጫዋች ነው። ምናልባት ቪዲዮን ላልተመለከታችሁ ተመልከቱት። አስተማማኝነቱ ጥያቄዎች የሚገባ አይደለም፣ ግን ዴብዙ በተመሳሳይ ስታንዳርድ መጠናከር ስላለበት ነው። የነሜሎስ ኬርኬስ ሲዝን አስተማማኝ አልነበርም። አምና የሮበርትሰን ተተኪ የሉዊስ ዲያስ ተተኪ አልመጣም። ቀኝ ፉልባክ ላይ በአርኖልድ ፖዚሽን ላይ ታሳቢ የተደረገው ፍሪፖንግ ተመልከቱት። እስካሁን ድረስ ጉዳት የወጠነ ችግር አለ። በኑኔዝ ቦታ በቀጥታ የመጣው ተጫዋች የኢሳቅ የተጠናቀቀው ሲዝን በጉዳት የተጠናቀቀ ነው። የኬለር ተተኪ ደግሞ ማማርዳሽቪሊን ተመልከቱ። አስተማማኝነት የለው። ስለዚህ የዴብዙ ባላንስ በምን ያክል ደረጃ ቀውስ ውስጥ እንደገባ ይሄ በቂ ማሳያ ነው። በ2 ዓመት ውስጥ እነዚህ 8 ተጫዋቾች ሲለቁ ለሊቨርፑል ዋስትና የሆነ ጥገናዊ ለውጥ በአስተማማኝ ሁኔታ አንደኛ ከአሰልጣኙ የሽግግር ቴክኒክ አንጻር በጣም 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 ደካማ ሁኔታ ክለቡ እንዲያሳልፍ ምክንያት ሆኗል። በር ከፍቷል። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ቢያንስ የመጡ ተጫዋቾች ቴክኒካሊ ያላቸው ኬፓቢሊቲ በጣም አስተማማኝ ነው። የአሰልጣኙ ግን የታክቲክ ቅንጅት ደግሞ በተጫዋቹ ቴክኒክ ደረጃ አስተማማኝነት የለውም። ይሄ ለአጭር ዓመት ብቻ በክለቡ እንዲቆዩ ከ2 ሲዝን ያልበለጠ ቆይታ እንዲያደርጉ ያስገደደው ይሄ አቅማቸው ግን 2024-25 የተረከቡትን ስብስብ ተመልከቱና የሊቨርፑል ባላንስ በዚህ አሰልጣኝ ምክንያት ሽግግሩ በዋንጫ ድል ተሸፍኖ እንዴት የባላንሱ ጉዳይ በከፍተኛ ሁኔታ ቀውስ ውስጥ እንደገባ በቂ ማሳያ ነው። አሁን እነዚህ ጥገናዊ ለውጦች ናቸው ያመጡት የባላንስ እጦት ክለቡን ድጋሚ እንዲጠገን ትላልቅ ክፍተቶች እንዲስተዋሉ በር የከፈቱት። ስለዚህ አሁን ቀጣይ ስቴፕ በየትኛውም መመዘኛ ይሁን ባርኮላ ማስፈረም ስቴትመንት ነው ተብሎ ይታመናል። በሁሉም የበለጠ ከዚህ ተጫዋች የዝውውር ሂደት ቀደም ብሎም ሊሆን ይችላል። አንገብጋቢው ዲፓርትመንት ግን ሴንተር ባክ እና ፉል ባክ ነው። ሁለቱን አጣምሮ የያዘ ኮንሳ ማስፈረም ይሻላል ወይስ አንድ ራሱን የቻለ ሴንተር ባክ፣ አንድ ራሱን የቻለ ራይት ባክ? ምክንያቱም ሁለቱም ዲፓርትመንቶች አስገዳጅ ናቸው። የበለጠ ራይት ባክ ግን ማስፈረም በጣም በጣም አንገብጋቢ ነው። ሴንተር ባክን ማስፈረም ለምሳሌ በገበያ ላይ ካላቸው ውስን አማራጭ ኢላማዎቻቸውን ስንመለከት እነዚህ አማራጮች ደግሞ የተለያዩ የየክለባቸው ምክንያት ወይም ለሽያጭ በራቸውን ለመክፈት ፍቃደኛ አለመሆናቸውን ተከትሎ አማራጫቸውን ሊጠብ ይችላል። ራይት ባክ ግን በክለቡ መጀመሪያም ይሄ ዝውውር መስኮት ሲከፈት የበለጠ ትኩረት ሊሰጠው እንደሚገባ ትኩረት እንደሚሰጠው ሲነገር ነበር። ስለዚህ አስፈላጊነቱ ምንም አይነት ጥያቄ የሚቀርብበት ጉዳይ አይደለም። ስለዚህ የበለጠ ይህን የሜዳ ክፍል በዚህ የዝውውር መስኮት ልክ በገበያ ላይ ቁርጠኛ ሆኖ አንዱን የክንፍ ዲፓርትመንት ለማጠናከር የተወሰደው አይነት እርምጃና ሂደት በዚህም ዲፓርትመንት ላይ ያስፈልጋል የሚለው ጉዳይ የአብዛኛው የክለቡ ደጋፊዎች ጥያቄም ይመስላል። ስለዚህ በርካታ አማራጮች
በክለቡ ዝርዝር ውስጥ እንዳለ ይነሳል። ስለዚህ ክለቡ በቀጣይ የስራ ቀናት አስገዳጅም አንገብጋቢም በሆነ ሁኔታ በእነዚህ ዲፓርትመንቶች ላይ ማጠናከሪያ ያደርጋል ተብሎ ይጠበቃል እና የመጀመሪያው ኦፕሽን ግን አድማጮች በደንብ ልብ በሉ ዣሬል ኮንሳ ነው። ከፋይናንስም ስርዓት ከገንዘብ አወጣጥም ጋር በተያያዘ ምክንያቱም ኮንሳ ማስፈረም ለተጨማሪ ዲፌንሲቭ ሚድፊልደር ለማስፈረም በር ይከፍታል ብለው ያምናሉ። ምክንያቱም በሁለቱም ዲፓርትመንት ማገልገሉ የበለጠ ሊቨርፑል በቀሪ ባጀት በሶስት ተጫዋች ትላልቅ ክፍተቶችን በስሌት የመሙላት ነው። ባርኮላን ከፊት አንድ ዲፌንሲቭ ሚድፊልደር አንድ ጃሬል ኮንሳ ማምጣት ስትራቴጂካሊ የተጠና ነው ተብሎ ስለሚወሰድ ይሄ ሂደት ደግሞ ምን ያክል ርቀት ክለቡን በቀጣይ ሲዝን እንዲጓዝ ይረዳዋል የሚለው ደግሞ በሲዝን ውስጥ የምንመለከተው ነው። ግን አሁን ባለው ሁኔታ ግን የተከላካይ ክፍሉ ማጠናከር ምንም ጥያቄ ማይቀርብበት ጉዳይ ነው። የበለጠ ደግሞ ከጊዜው ጋር እኩል መጓዝ የሚችሉ ከሆነ ደግሞ የ6 ቁጥር ጥያቄም በዚህ የዝውውር መስኮት መመለስ እንዳለበት በትናንትናው ዕለት የራያን ግራቨንበርክ ከረፍት በኋላ ተቀይሮ ከገባ በኋላ ያሳየው ብቃት በእርግጥ በአዲሱ አሰልጣኝ የመጀመሪያ ጨዋታ ነው፣ የመጀመሪያ 45 ነው። ከኮርቲስ ጆንስ ጋር ነው የተሰለፉት። ብዙ መቀናጀት፣ ብዙ ስራ አሰልጣኙ ይጠበቅባቸዋል። የመጀመሪያ 45 ላይ የኒዮኒ ሰቦዝላይ እና ዊዘ ቅንጅት ያክል የሚማርክ አልነበረም። በቀላሉ አማካይ ክፍሉ ባላንሱን አጣ፣ ተጋላጭ ሆነ። ግን እስቲ ይሄን ጉዳይ ተወያዩበት። ሊቨርፑል በተጠናቀቀው ሲዝን በአብዛኛው ጨዋታዎች ላይ ከሚያጣቸው ጉዳዮች መካከል የአማካይ ክፍል ባላንስ እጦት ነው። አምና ደግሞ አብዛኛውን ጨዋታ ማለት ይቻላል በቋሚነት የጀመረው ተጫዋች በ6 ቁጥር ዲፌንሲቭ ሚድፊልደር ላይ ሆኖ ራያን ግራቨንበርክ ነው። በትናንትናው ለሰከንድ ሃፉን ስመለከት ፈርስት ሃፍ በጣም ሻርፕ የሆነው ቡድን ሰከንድ ሃፍ በዛ ልክ ብልጫ ሲወሰድበት ያውም በ25 ደቂቃ 4 ግብ ተቆጥሮበት 2-0 እየመራ የነበረ ቡድን ውጤቱ በዛ ልክ ሲቀየር የፕሬሲንግ ኢንቴንሲቲውን ሲያጣ የነበራቸው የጌም ኮንትሮል በአንዴ ከእጃቸው ሲወጣ ጥያቄዎች ሁሉ ራያን ግራቨንበርክ ላይ ትኩረት እንዲያደርጉ በር የሚከፍት ይመስላል። ምክንያቱም የአምናም የባላንስ እጦት በማካሊስተር የፕሪሲዝን አለመሟላት እና በ2024-25 የነበረው ድካም ተላልፎ አምና በበቂ ፊትነስ ላይ አለመገኘቱ ዋጋ አስከፍሏል በሚል ምክንያት ተሸጋገረ። ግን ማካም በሌለበት ጨዋታ የሊቨርፑል ባላንስ ሲጠበቅ አንመለከትም። ትናንትና ደግሞ የበለጠ ይሄ የባላንስ እጦት በአንድ የአካዳሚ ወጣት ገና ቲኔጀር ተጫዋች አስተማማኝነት ዋስትና ታይቶ የበለጠ ሲኒየር እና ኤክስፒሪየንስ ተጫዋች ደግሞ ሜዳ ላይ ባላንስ ያሳጣ ስንመለከት ቴክኒካሊ እዛ ቦታ ላይ ኬፐብል ሆኖ የማገልገል ጉዳይ ላይ ጥያቄ ሊያስነሳ ይችላል። ስለዚህ በቅርብ ሳምንት ውስጥ እንደምታስታውሱት የፈረንሳይ ሚዲያ እንደሚሉት ከሆነ ኒውካስል ከላሚን ካማራ የዝውውር ሂደት የወጣው የሊቨርፑል አቋም ቁርጠኛ መሆኑንና የዝውውሩን ሂደት ገበያውን እየተመለከተ ስለሆነ የሚሉ ሪፖርቶች በቅርብ ሳምንት ወጥተው ነበር። ላሚን ካማራን እንደምታስታውሱት ረጅም ጊዜ ይሆናል ከሊቨርፑል ጋር ስሙ እየተያያዘ የሚነሳ የሞናኮ ሴኔጋላዊ አማካይ። ይሄ ዲፌንሲቭ ሚድፊልደር ደግሞ በባህሪው ፊዚካሊቲው፣ ኢንቴንሲቲው ቦታው ላይ ሊቨርፑል ከሚፈልገው ባህሪ አንጻር አስተማማኙ ተጫዋች ይመስላል። ምክንያቱም አንዳንድ ተጫዋቾች በቦታው ላይ ተጨማሪ ኃይል ሲመጣ ምንም እንኳን በቀጥታ ወደ ምርጥ 11 ባይመጣ እንኳን ቦታው ላይ ባለው ኮምፒቲሽን ምክንያት ብቃታቸው የበለጠ የሚጎለብታል። አንድን ተጫዋች ለማነቃቃት ቦታው ላይ ተጨማሪ ኃይል በማምጣት ያንን ተጫዋች የማንቃት ሂደት ክለቦች ሲጠቀሙ እንመለከታለን። በአብዛኛው ፈርጊ ይሄን ሂደት ይጠቀማሉ። አስተማማኝ ተጫዋች ባለበት ዲፓርትመንት ላይ ኮምፒቲሽን ይፈጥራሉ ሌላ ተጫዋች ገዝተው። ምክንያቱም የሁለቱም ፉክክር የሚጠቅመው በቀጥታ ክለቡን ስለሆነ የዛንም ተጫዋች ብቃት የበለጠ አውጥቶ ለመጠቀም ይሄም ተጫዋች ቀጣይ ለቦታው የሚያደርገው ፉክክር በቀጥታ ክለቡ ነው አስተማማኝነት የሚያገኘው።
አሁን ሊቨርፑል የእንዲህ አይነት ጥራት ችግር ውስጥ ነው በቀጥታ የገባው። 15 አስተማማኝ ሊቨርፑልን ለሻምፒዮናነት ካበቁ ተጫዋቾች ውስጥ 8ቱ ለቀው የ8ቱ ጥገና ግን እስካሁን ድረስ ትራንዚሽኑ ጤናማ በሆነ መልኩ ለክለቡ አስተማማኝነት እየሰጠ አይደለም። ይሄ ደግሞ አሳሳቢነቱን ስሎት የበለጠ ቀዳዳውን አሰፉት። አሁን የቤት ስራውን ለራዮላ ከፍ አደረጉ። ስለዚህ ሊቨርፑሎች በስሌትና በብልሃት እነዚህን ክፍተቶች እንዴት አስተማማኝ በሆነ ሁኔታ ይሸፍናሉ ወይ? ቀጣይ 28 ቀናት መፍትሄ የሚያስፈልጉ ቀናቶች ናቸው። 19 ቀናት ቀርተውታል ለሊጉ። የበለጠ አንገብጋቢ የሆነ ፍጥነት ሴንተር ባክ እና ራይት ባክ ላይ ለሊቨርፑል እንደሚያስፈልገው የምሽቱም ጨዋታ የስኳዱም ጥልቀት ጥራቱም የበለጠ የተመለከትንበት ነው። ስለዚህ እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡልን። ላይክ አድርጉ። ፕሮግራማችንን ተደራሽነቱ ከፍ እንዲል አዲስ ከሆናችሁ ሰብስክራይብ አድርጉ። ቻናላችንን ተቀላቀሉ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ቼልሲንም ይዘንላችሁ እንመጣለን። ሰላም ቆዩ።